ዛሬ ደግሞ በሀረጎች መጥቻለሁ። በነ ኤፍራታና በያፌት ጉዳይ እስካሁን ድረስ የምርመራ ውጤታቸው ቀይሮት እንደነበር አይተን ነበረ። ከዛም አልፎ ደግሞ ኤፍራታ ጉዳት እንደደረሰባት አይተናል፣ ተገንዝበናል ማለት ነው። ያፌት ለምን ጉዳት አደረሰባት? እሷም ደግሞ ጉዳት እንዲደርስባት ያደረገችው እሷ ናት። በመጨቃጨቅና ባለመግባባት አንደኛ ነገር ደግሞ ለናታል እየደወለች እያለ ስልኩን ስለጠለፈበት በዛም የተነሳ እንግዲህ እሱን እገለዋለሁ ብሎ እያዘዘ ነበረ። እሷም ሳታስበው እኔም አንተን እገልሃለሁ በማለት ሁለቱም እያሽከረከሩ እያለ ተጋጭተው እንደሆነ እንደዚህ ጉዳት ደርሶባት ትገኛለች። ያፌትም ደግሞ አሁን የኤፍራታን ማርገዝ ሲሰማ ምን አለ? ምን ተገነዘበ? ልጁ የማን ይሆን ብሎ የኤፍራታን ልጅ ማስወረድ አለብኝ ብሏል ማለት ነው። ለምን እንደሆነ ኤፍራታንም አብረው እንዳይገላት እያልኩ እየፈራሁ ነው አሁን ላይ ማለት ነው። አንደኛ ነገር ሰው ገድሏል እሱ። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? የዛሬዎቹ እንግዶቻችን እነ ኤፍራታ ናቸው። ክፍል 106 ነው ማቀርብላችሁ ማለት ነው። የዚህ ቤተሰብ ያልሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ህይወትን እስከ ወደ ድረስ አብረን እንቆያለን ማለት ነው። ኤፍራታና ያፌት እንግዲህ መኪና ተገልብጠው ተጋጭተው ነበር ማለት ነው። ከዛም አልፎ አሁን ላይ ያሉበት ሁኔታ በጣም ያሳዝናል ማለት ነው። ኤፉ ማርገዟን የሰማው እንትና ናት የነገረችው፣ ሉሊት ይች ነገረኛ ማለት ነው። ሉሊት ስትነግራቸው አሁን ላይ ያሉበት ሁኔታ በጣም ከባድ ነው። ያፌት እና ደግሞ ዶክተሩን እንደገደለው አይተናል ማለት ነው። ዶክተሩን ለምን ገደለው ያፌት? ያፌት የገደለበት ምክንያት ምንድን ነው? ከናታልን አግኝቶ ሊነግረው ነበረ። ኤፍራታም እንዳረገዘችና እንትን እንዳለች ሊነግረው ነበረና እሱን በማመልከት ሊነግረው ሲል ቀጥሮት እዛው ቀጠረው ቦታ ላይ የናታልን ስልክን ስለጠለፈው እንትና ያፌት። ከዛም ዶክተሩን አስቀድሞ ተኩሶ እንደገደለ አይተናል ማለት ነው። አሁን ላይ ያለችበት ሁኔታ ኤፍራታ በጣም ያሳዝናል ማለት ነው። ማርገዟን ሲሰማ ያፌት በጣም ተናዶና ተበሳይቶ ከቤት ወጥቶ መጠጥም እየጠጣ ኤፍራታን እንግዲህ ልጇን የኔ ነው ወይስ የማን ነው እያለ እንትን እያለ ነበረ። ከዛም በኋላ እገለዋለሁኝ ማስወረድ አለባት እያለ ነው ያፌት ማለት ነው። እውነት ልጁ ከወረደ የማን ልጅ ይመስላቸዋል? አሁን ላይ ደግሞ ኤፍራታና ያፌት ብዙም እየተቀራረቡ አይደለም ማለት ነው። በፊትም ለናታል ብላ እንዳገባችው ነው። አሁንም ደግሞ ከናታል ጋር ተደዋውለው ናታልም ሲሰማ በጣም ደንግጦና በጣም ልቡ ተሰብሮ የኔ ጨረቃ ምንድነው የሆነችው እያለ እሷም በስልክ እንዳወራችው ጽዮንና እንትና ቤዚ እሱን አገናኝተዋታል ማለት ነው። እናም ደግሞ ጽዮንና ቤዚ ምግብ ሰርቶ እንዲልክላት ናታል ሰርተህ እንድትልክላት እንፈልጋለን ብለውት እሱም ደግሞ ከቢኔ ጋር ሰርቶ ኤፍራታን ሊጠይቁ በሄዱበት ሰዓት ማንም የለም። የጠየቀውም ደግሞ ኤፍራታ በተኛችበት ሄዳ ቤዚ እንደዚሁም ደግሞ እነ ቢኒ ዳግም ተሰብስበው ጽሁ ነው ምግብ ይዘው ላክደው ሉሊትም አብራ ሄዳ ነበረች ሾካካ ማለት ነው። ደብዳቤ ልኮላታል። ደብዳቤው ምን ይሆን? ቀስ ብለሽ አንብቢው ብላታለሽ። በዛ ላይ ደግሞ እኔ አስታማታለሁ እያለ ነበር ማለት ነው። ይሄ ተንከሲስ አቤል ማለት ነው። አቤል እንኳን ሊያስታማትና ለራሱም ታሞ ይቀር ለራሱ የሚያስታመውም ሰው ያስፈልገዋልና አሁን ላይ ኤፉዬ እንደዛ ታማ በተኛችበት ሰዓት ማንም ከጎና የለም። ያው ቤተሰቦቿ ቤተ ዘመዱ እየሄደ እየጠየቃት ነው ማለት ነው። ሉሊት ግን የኤፍራታን ማርገዝ ለያፌት ነገረችው። እሱም ተበሳይቶ እንትን እያለ እያስታወሰ ነበር። ከዚህ በፊትም አብረው ስለነበሩ እሱን እያዩ በጣም ተናደዋል ማለት ነው። ከዚህ በኋላም ደግሞ እኛ ማየት መገንዘብ ነው ብለን እያሰብን ነው። እሱም ተናዷል ማለት ነው። እንዴት እንደዚህ ያደርጋል እያለ ነበረ። ናታል በአሁኑ ሰዓት ስልክ ተደወለለት። የደወለችለትም ደግሞ ዴኒዝ ነበረ። እሷ ግን ስደውልለት ጆሮዋ ላይ ነው የዘጋባት ዲላራ ማለት ነው። ምክንያቱም አሁን ላይ ያለው ኤፍራታን ነው እንጂ የሚያስታውሰው እሷን አያስታውስም ማለት ነው። እሷን እያስታወሰ ስላልሆነ አሁን ላይ ስለዚህ በቅርብ ቀን የምናየው ይሆናል ማለት ነው። ኤፍዬ በዚህ ሰዓት ያለችበት ሁኔታ በጣም እንትን ላይ ነው ማለት ነው። ህመሟ እየጨመረና እንትን እያለባት ስለሆነ ናታልም ደግሞ በአሁኗ ሰዓት በጣም
አዝኗል። አዘን ላይ ነው ያለው ማለት ነው። በቅርቡ እኛም ደግሞ የምናስበው የኤፍራታን እንትን ማለት ነው የኤፍራታን ደህንነት ነው። ናታልና ኤፉ ምን ይፈጠራል ብላችሁ ታስባላችሁ? ዶክተሩን የገደለ አሁን ደግሞ ናታልንም እገላለሁ ብሏል ማለት ነው። በዛ ላይ ደግሞ የኤፍራታ ልጅ ታውቃላችሁ እገላለሁ ብሏል ያፌት ማለት ነው። የአረመኔ ያፌት በጣም መጥፎ ሰው ነው እኮ ጋይስ ማለት ነው። እና ያው ኤፉ ምንም የምታውቀው ነገር የለም። ዶክተሩም ደግሞ ኤፍራታን ይዛኔ ተመካክረው በዛ ላይ ሪከርድ ያደረገችው እንትና ነበረች እች ደንጋዜዝ ማለት ነው ሉሊት ዶክተሩና እንትና ኤፍራታ እያወሩ በነበረ ሰዓት እሷ ደግሞ ሪከርድ አድርጋ እንትን ብላታለች ማለት ነው። ለሱ እሷም እየሰማች ሁሉም ሪከርድ ስላደረገቻቸው እነሱን እየሰማች እየሳቀች ነበር ለብቻዋ ማለት ነው። በቅርብ ቀን ብቻ ሁሉም ነገር አልፎ የምናየው ይሆናል። የነ ኤፍራታ ጉዳይ ይቀጥላል። ናታልና ኢፉ እንደሚጋቡም ደግሞ ሆን ብለን ቁመን እያገናዘብን ነው ማለት ነው። ቁመን እኛም እናያለን። በቅርቡ ደግሞ ሁላችንም የኤፍራታ ምኞት የምንመኝላት ናታል ጋር ተጋብተው እንዲኖሩ የሁላችንም ምኞት ነው። አዎ ይጋባሉ። አይጋቡም ማንንም በቅርቡ እንደሚጋቡ ተስፋ አለን ማለት ነው። ሁላችንም ብቻ ለኤፍራታ ድና ከዚህ መከራና ጭንቀት። በነገራችን ላይ ኤፍራታ ሁል ጊዜ የሆነ ችግር ነገር በተፈጠረ ቁጥር ኤፍራታ ናት ልቧ የሚሰበረው ማለት ነው። የሆነ ነገር ጠፋ ኤፍራታ ነች ማለት ነው። ሁል ጊዜ አንድ ቀን እንደዚህ ሆና አታውቅም ማለት የሆነ ነገር በተፈጠረ ቁጥር በቃ እሷ ነች። ብዙ ነገሮችን ሰርታለች፣ ብዙ ነገር አድርጋለች። ግን ይሄ ቢሆንም ደግሞ ሁልጊዜ መከራ ያስጠላል። በኤፍራታ ላይ ጫና ይበዛባታል። ብዙ ነገሮችን አሳልፋለች። ያም ሆኖ ግን እሱን በማስመልከት አሁን ለምሳሌ አንድ ነገር አለፍኩት ስትል ሌላው ነገር ይተካባታል። ይሄ ነገር እኮ አልፌዋለሁ በቃ ተገላገልኩ ስትል ሌላው ይተካባታል ማለት ነው። አሁን ላይ ያለችበት ሁኔታ ኤፉዬ በጣም ታሳዝናለች ማለት ነው። እያሳዘነች በጣም ችግር ውስጥ ናት። ኤፉ ያለችበት ሁኔታ ያሳዝናል። በቅርቡም ደግሞ እያወቅንም ሆነ አላወቅንም ሳንል ኤፍራታን ለናታን ማድረግ አለብን። እስካሁን ያፌት እንደተጫወተባት አይተናል። ልቧን እየሰበረው በጣም እየጎዳት ኤፉዬ አሁን ላይ ያለችበት ሁኔታ በጣም ከባድ ሁኔታ ላይ ነው። ያው መኪና ተገልብጦ ስለሆነ እንደዚህ የሆነችው በዚህም የተነሳ ልቧ ተሰብሯል ማለት ነው። እሷም ደግሞ ለናታል ያላት ጉጉት አሁን ላይ ከፍ ያለ ነው። ናታልን እያለች ነው። ናታልን አዎ እሱም ይወዳታል፣ ይዋደዳሉ። ግን በመሀላቸው እሱን ለማዳን ብላ ስለሆነ ያፌትን እሺ ብላ ቃል ገብታ አብረው እየኖረች ያለችው። ይችሉ ልጅ ደግሞ በቅርብ ቀን ወደ ሲኦል ትገባለች ማለት ነው። ሲኦል ትገባለች። ሲኦል አይወጣና ማለት ነው። ኤፍራታ ወደ ሲኦል ነው የምትገባው ማለች ሶሪ ሉሊትና ያፌት ወደ 7ኛ ሲኦል እናስገባቸዋለን። ያው መጨረሻም ላይ ደግሞ የሚሆን ነገር ስለሆነ መጨረሻቸውን እናያለን ማለት ነው። የኤፍራታና የናቱ ጉዳይ ይህን ይመስላል። እኛም ደግሞ ግራ ተጋብተን እያሳሰበን እንዴት እንደዚህ ያደርጋታል በማለት ግራ ተጋብተናል። ይሄ የሁሉም ሰው እንትን ነው ማለት ነው። በነገራችን ላይ ያፌት በጣም ከባድ ሰው ማለት ያፌት ነው። ኤፉ እንግዲህ ያለችበት ሁኔታ አሁን ላይ በጣም በአሰቃቂ ሁኔታ ላይ ነው ማለት ነው። ብቻ እሷን እንዳይገላት እያል የዘወትር ምኞታችን ነው። ኤፍራታን ያፌት ማለት ነው በጣም ተናዷል። ያረገዘችውስ ልጅ የማን ነው? ከማንስ ነው ያረገዘችው? ከኔ ነው ወይስ የናታን ነው እያለ በጣም ግራ ተጋብቶ ገለዋለሁ ብሏል ማለት ነው። ስለዚህ ኤፍራታንም አብሮ እንዳይገላት እያለ ነው። በአሁን ሰዓት ያው ከአንቺ ጋር ምንም ጠብ የለኝም ኤፍራታ ብሏል አቤልም ማለት ነው። እነሱ ጋር ጠቅለል ብሎ እየኖረ ነው። ገኒም የእናትነቷን ድርሻ ምግብ ይዛ ሄዳለች ማለት ነው። እሷን ልጠይቅ ብቻ ሁሉም ዘመዶቿ ቤተሰቦቿ ተሰባስበው ኤፍራታ ቤት ነው ያሉት ማለት ነው። እሷን ለመጠየቅ ገኒም ደግሞ አሳዩኝና እኔ ራሴ ምግብስ ማን ይሰራልሻል? የቤቱን ስራ እኔ ልስራ እያለች ነበር ማለት ነው። እንደዛ ያደረገችበትም እናት ስለሆነች እነ ቢኒም እንግዲህ ከጽዮን ጋር እየተጨቃጨቁ
እዚህ ደርሰዋል። በቅርብ ቀንም ደግሞ እኛም እያየናቸው ነው ማለት ነው። የእነሱን ፍቅር አንድ ላይ እነሱ ሁለቱ ይጋባሉ። ከዛም ደግሞ ናታልና ኤፍራታ እንደሚጋቡ 100% ከዚህ ጭንቀትና መከራ ወጥተው ትልቅ ደረጃ ላይ እንዲደርሱ ፈልጋለሁ። ይህን ይመስላል ማለት ነው ጉዶች።